የሀንዬ ደጋፊዎች እንኳን ደስ አላችን፣ እንኳን ደስ አለን። እንግዲህ ሀንዬን ሲያስጨንቃት የነበረውን ያ አባቷን ወጭ ሰላምና ምናሴ ሸፍነውላታል። በጣም ደስ ይላል። እንዲሁም አባቷ እየነቁ ይገኛሉ። እንግዲህ ሀናዬ በትላንትናው ለፓርት እንዳያችሁት እንግዲህ ገንዘቡን 800ውን ካልከፈልሽ አባትሽን ይዘሽ ውጪ ተብላ ስትጨናነቅ ያየንበት ሰዓት ነበር። በዚህ ሰዓት ግን ሰላምና ምናሴ ከጎኗ እንደማይለዩ ሁልጊዜ ቃል የሚገቡት ዛሬም በቃላቸው መሰረት ሆስፒታል ድረስ ሂደው እኛን ሸፍነዋለን ሲሉ አስደስተዋት በጣም ተደስታለች። ወይዘሮ ሚላት እንግዲህ ትላንትና ዶክተሩ ያደረገውን ነገር እንግዲህ ነገርካት ወይ ማስቆሜን እያሉ እንዲሁም ሂዳ ከእግራቸው ላይ ተደፍታ ስትጠይቃቸው ዘርበይልኝ ብለው በእግራቸው በገፍትረው እንደጣሏትና እሳቸው ላይ እየጭበረበረችና እየሰረቀች እንዳለች መስሏቸው የሚታያቸው ወይዘሮ ሚላት በጣም አበሳጭተው እንደመለሷት አይተናል። ሆኖም ግን ሰላምን ብትሆን ገብታ እማዬ እንዴት ነው እያደረግሽ ያለሽው? የሀና አባት በሞትና በመኖር መካከል ላይ እያሉ እንዴት ሕክምናቸውን ታቋርጫለች ብላ ስጠይቃት መብቴ ነው ነበር ያለቻት። እማዬ አትመጻደቂ፣ ለምን ትመጻደቂያለች ስትላት ራሱ ትሰልቢኝ ነው እንዴ ስትል ወይዘሮ እርግብ ገብታ ደግሞ የቀባጭ እንግዲህ እናቴን አትናገሪያት፣ እናቴን እንደዚህ ብለሽ እንድትናገሪያት አልፈልግም ስትላት መቼ መጣሽ ሙሽራ ምን ቆረጠምሽ ሽምብራ፣ አንቺ ደግሞ ምን አገባሽና ነው ስትላት ቢሆንም እንደዚህ እንድትናገሪ እናቴን አልፈልግም ስትላት ይህን ነገር እንደሚመጣ አቅ ነበር ያለችው ሰላም። እናንቺም ሆነ እናቴ ገደል ግቡ ብላ ስትል ልጄን እንደዚህ ብለሽ እንድትናገሪብኝ አልፈልግም ሲሉ ሰላምን በጥፊ መታታለች ወይዘሮ ሚላት። ከዛም እሷም ወጣች። ምላሴም ከውጭ ቆይቶ ሲመጣ ቤቱ ጸጭረጭ ሲልበት ምንድን ነው እያለ ሲጠይቅ እንግዲህ ሀናን እናቲቱ ገንዘቡን እንዳቋረጡባት ሲነግሩት ልቡ ተነክቷል። ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛል። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱን። ሀናዬ መከራ በጣም ያሳዝን ነበር በትላንትናው ፓርት። በዛሬው ደግሞ በጣም ደስ የሚል እንግዲህ ደስታውን የመለሰላት የምታምነው ፈጣሪዋ ፈጣሪ አባቴን አይቀማኝም ይሰጠኛል፣ እኔ ተስፋ አልቆርጥም፣ አባቴም ጀግና ነው፣ ተስፋ የማይቆርጥ አባት ነው ያለኝ እያለች ስትል እንደነበር ሁላችንም ሰምተናል። እንግዲህ ሳይውል ሳያድር ሰላምዬና ምናሴ ሰርቀንም ቢሆን አባቷን ማሳከም አለብኝ ባሉት መሰረት እንግዲህ ገንዘቡን ይዘው ሆስፒታል ድረስ ሂደው እቅፍ አድርገው እንግዲህ ሰጥተዋታል። አባቷም እንደሚሸፍኑላት ነግረዋታል። አባቷም እያገገሙና እየነቁም ሆኖ በጣም አስደስቶኛል። መሞት የለባቸውም፣ አቶ ኖላዊ መኖር አለባቸው። ምክንያቱም ሁሉ ነገር ያለው ከአቶ ኖላዊ ስለሆነ ማለት ነው። እንግዲህ እንዳያችሁት ሄዳ እግር ወርቃ ልትለምን ስትል ምላሴ ማነው አሲር አቲጂ ከሰውን ተጎንብሰሽ አትለምኝ፣ እኛ የምናደርገውን ነገር እናደርጋለን ሲላት እባክህ ልቀቀኝ፣ አባቴ ሲሞታ ላየው መስረቅ ካለብኝም እሰርቃለሁኝ፣ አባቴን አድናለሁ እስከ ማለት ደረጃ ደርሳ ሄዳ ግን ምንም ነገር ሳታገኝ ጭራሽ ወይዘሮ ሚላት ብዙ ነገር ተናግረዋት አቃለሁ አትቤ እያሉ አመናጭቀው ሲለኳት አያየንበት ፓርት ነበር። አሲር ደግሞ ስቅስቅ ብሎ አልቅሶ ወደ ዶክተሩ ሂዶ ኩላሊት እንደሚሸጥ አውቃለሁ፣ ኩላሊቴንም ቢሆን ሽጣችሁ አባን አሳክሙልኝ ሲል ምን ትቀልዳለህ ውጣ ብሎ ነው ያለው። ምክንያቱም ዶክተሩ አሁን ሚስጥሩ ተገልጿል። ያ የተላከው ሰውዬ ያለው ነገር እንግዲህ 400,000 ለመንግስት ገቢ ስታረግ 400,000 ለራስህ ውሰድና ተጠቀምበት፣ እጥፍ አድርገህ ዳብል አድርገህ 800 ብለህ ሂሳብ ወራርድ ብሎ ስላለው ለጥቅም ብሎ ዶክተሩ እያደረገ እንደሆነ ያየንበት ነገር ነው። ሆኖም ግን ይህ ነገር ሳይበላው ሳይጠቀምበት አንድ ችግር ላይ እንደሚወድቅ ወደፊት ለማየት ያብቃችሁ። ስለዚህ በዚህ ምክንያት እንግዲህ ተምቹ ደግሞ ወይኔ 30,000 ብሬን እንደዚህ ህይወታቸው ለማይቆይ አባት 30,000 ብሬን ሰጥቼ እያለ ሲቆጭ ነበር። ጠብቅልን ብለው ሲሄዱ ሬሳ ሳቅፈውኝ ሄዱ ደይመዋል እኮ እያለ ነበር። ሆኖም ግን ተጸጽቶ ልጁን ፍለጋ ሄዶ ልጁን ቢያገኘውም በፍጹም እባክህ እንደውም ለራስ ፍራ እያለው ነበር።
ይህ ባዩሽ የምትልከው ሰውዬ ደግሞ ከልጁ ጋር ሂዶ ይሄን ተምቹን የሚባል ሰውዬ የሚባል ልጅ ካገኘህ ነግሬሃለሁ ሲለው እሱ እኮ ነው እየተከታተለ የሚፈልገኝ እንጂ እኔ አይደለሁም የምፈልገው ሲለው ሁለተኛ ከእሱ ጋር እንዳይህ አልፈልግም ነገርኩ ብሎ ስልኩን ቀምቶት ሄዷል። ስልኬን እኮ ወሰድከው ሲለው ስልኩን እንደያዘው ነው የሄደው። ምክንያቱም በዛ ስልክ በተደጋጋሚ ተምቹ የሚደውለው ልጁን ፍለጋ ያዛኔ ተምቹን ለማጥመድ እንዲያስፈልገው ነው ስልኩን የጓደኛውን ስልክ ይዞት የሄደው። በጣም የሚያሳዝን ነው። አሁንም ቢሆን ተስፋ አልቆረጡላቸውም። ግን ፈጣሪ አለኝ ብላለች እና ሀና እሱ ይረዳታል። ከዛም በኋላ ምላሴም እንግዲህ ገብቶ አልጋው ላይ በጣም ተክዞ ቁጭ ብሎ እናቱ ገባና ምላሴ ምን ነው ጸጥ ብለሃል? እባክሽ እማዬ ብቻዬን መሆን ትፈቅድልኛለሽ? ውጪልኝ ሲላት እንዴ ምን ሆነህ ነው? አሞህ ከሆነ ሐኪም ቤት ላሳክምህ ሲሉት መጀመሪያ የታመሙትን አባት አሳክሙ። እናንተ ሰዎች ግን ጤነኛ ናችሁ? ይቺ ሀና በምን እንደዚህ ሰላም የነሳችሁ? እሷ ምንም ያደረገች ነገር የለማ እያለሽ ገንዘብ ማሳከም እንዴት ያቀትሻል? አስጨርሽላት፣ አባቷን አድኝላት። እሷ የዛኔ ለሰላም ደም ሲሰጥ ደም ሰጥታ ልጅሽን ለዚህ እንዳበቃችልሽ እንዴት ትረሸዋለች? በሚልም ቢናገራትም በፍጹም አላደርገውም ስትለው አንቺ በቃ እኛ አንዳንድ ጊዜ እኮ መደመጥ አለብን ልጆች፣ አባታችንም ጋር ለዚህ ያበቃችን አንቺ ነሽ። ለአንድ ነገር ተጠያቂዋ ቢሆን ጥሩ ነው፣ አንቺ እንደሆንሽ እንድታቂው ጥሩ ነው። እንዴት ነው የምትናገሩ ብላ ተናዳ ስትለው በቃ እማዬ እኔ ከአንቺ ጋር ማውራት አልችልም ብሎ ተስፈንጥሮ እንግዲህ አልጋው ላይ ወርዶ ትቷት ነበር ሄደው። ምክንያቱም እርግብ ሲገባ እናቷ ጋር መታ እግርን ስትወድቅ እናቲቱ አመናጭቀዋት በምን ጣዕሙ ሰጥም እሰጣለሁ ማለት ምን ችግር አለው? ምን ጭቅጭቅ ሲያደርጓት እኔ ራሱ ልቤን ተሰማኝ አለች። ገንዘብ ቢኖሬ በሰጠሁ ስትለው እንደው በጣም ነበረ በእናቱ የተናደደው። እርግብ ግን አውቃ ሁላቸውም ላይ የለችበትም ለመባል ትላለች እንጂ ውስጧን ታውቃለች። ሆኖም ግን አንድ ቀን እውነቱ የሚወጣበት ጊዜ ቅርብ ይሆናል ብላለች ሀንዬ። አዎ ያን ጊዜ ግን ወይዘሮ ሚላት እንዳይቆጫቸው የማይቆጫቸውን ንግግርና ድርጊት ባያደርጉ ደስ ይላል። ሀናዬና ምላሴ ግን እስካሁን ድረስ ከነሱ ጎን በመሆናቸው ሁላችንም ደስተኛ ነን። ሀና ሲከፋት የሚከፋው፣ ስትደሰት የሚደሰተው በአብዛኛውን ደጋፊ የሀንዬ እንደሆነ እያየን ነው። ስለዚህ አሁን አባቷ መንቃት አለባቸው፣ መሞት የለባቸው። ምክንያቱም አባቷ ከነቁ ሁሉ ነገሮቿ እንደ አዲስ ይመለሳሉ። እንግዲህ የአሁኑን እንግዲህ ለመሸፈን እነሱም እቅድ ገብተውላቸዋል። ሌላ ደግሞ ዶክተሩ ምን አይነት እቅድ ደግሞ ሊያቅድ እንደሚሆን ባናቅም ግን ፈጣሪ አዋርዶ ከማለት ውጭ ሌላ ምንም አንልም። እና ውድ ተመልካቾች ሁላችሁም በትላንትናው ዕለት ልባችን ተሰብሯል። ሀንዬ ሀዘኗን አንፈልግም ደስታዋን ነው ያልነ ሁሉም ሰው ሲናገር ኮመንታቶችም ስትጽፉልን ነበረ። ስለዚህ እሷም እንዳለችው ዛሬ አባቷ ገግመውና ከጎኗ ሰላምና ምናሴ መቆማቸውን ሲያው ምናልባት ወይዘሮ ሚላትም እንደገና ራርተው ደግሞ የተባለውን ሊያደርጉ ይችሉ ይሆን ወይንስ በዛው ይቀጥሉ ይሆን? ባዩሽስ የት ጠፋች? አቶ መስፍን ዛሬ ይመጣሉ። እንግዲህ አቶ መስፍንም ይሄን ነገር ሲሰሙ በሚላት በጣም ነው የሚያዝኑባት። ምክንያቱም ሀና ለነሱ ያደረገችላቸው መስዋዕትነት እስካሁን እየተደወለ ሲነገረው ስለነበረ ምላሴም ጤንነቱ እየተመለሰለት በእሷ እንክብካቤ እንደሆነና ጭራሽ ላይሽ አልችልም ከዚህ ፊቴ ላይ ጥፊልኝ እንኳን ማየት ቀርቶ ድምፅሽን መስማት አልፈልግም ነው ያሏት ወይዘሮ ሚላት ማለት ነው። በሚገርም ሁኔታ እንደዚህ እየተንሰቀሰቀች ማለት ነው። እንግዲህ አቶ መስፍንም ደግሞ ይህንን ሲሰሙና ልጆቻቸው የሚያደርጉትን መልካም ስራ ሲያዩ እንግዲህ ከጎናቸው ሆነው ከሀና ጎን ይቆማሉ። እንዲሁም ደግሞ አያቷ ሀንዬን በጣም ነው የሚወዷት። አሁንም ይህንን ነገር እንግዲህ ከሰሙ አያቷም ከጎኗ ሆነው ነገሮቹን እውነታው እንደሚያፍረጠርጡት እንመለከታለን ብዬ አስባለሁኝ። እና ሀንዬን እንግዲህ በጸሎት ነው የምትረዷት ሁላችሁም። አባቷን እንደነቀው ቃላት የሚለው እና ሕክምናውን ጨርሰው አገግመው ቁመው የሚታይበት ጊዜ ቅርብ ያድርገው።
እና አሁን እንግዲህ አቶ መስፍንና አያትየዋም ከሀንዬ ጎን እንደሆኑ እየገለጹ ስለሆነ በጣም ደስ ይላል። ውድ ተመልካቾቼ እንግዲህ በዛሬው ፓርት በጣም ደስ የሚል ነገር ነው ያየነው። አንድ ቀን ስናዝን፣ አንድ ቀን ስንደሰት እያየነው ነው። የዛሬው ደስ ብሎናል። ስለምትከታተሉኝ ከልብ አመሰግናለሁ። ላይክ ሼር ማድረጋችሁን አትርሱ።